አዳናት። የዴቭ እናት አደይን ለመመረዝ ወደ ቤቷ ሂዳ መርፌውን ልትሰካባት ስትል ጀግናው ዶክተር ከኋላ መጥቶ አፈስ አድርጎ ሶፋው ላይ ቁጭ አደረጋት። ነግሬሽ ነበረ፣ እኔ በፍጹም በህይወት እያለሁ አደይ ምንም ነገር ማድረግ እንደሌለብሽ ነግሬሽ ነበረ። ቆየ ድብና ትልቅ ሰው ናት ብዬ ባከብረዎትና በወደዎት እንዴት ነው የናቁኝ? የናቁኝ እሰው ሴትዮ ግን አይከበሩም እንዴ ብሎ ተናገራቸው። እባክህ ዶክተር፣ አሁን እኔ ምንም አልሆንኩም፣ ስለዚህ ከዚህ ከቤት ይዘኸኝ ጥፋ ብላ አደይ ዶክተሩ ላይ ልግት ብላ እቅፍ አደረገችው። ዶክተሩ ጀግናና እንዲሁም ጠንካራ ስለሆነ እኔ ጠብቅሻለሁ ብዬሽ ነበር እንዴ ዶክተር? ቆይ ግን ደግሞ ለምንድን ነው ያልሄድከው? ማለቴ ቻው ተባብለናል ነበር እንዴ? የተለያየ ነው አኳኋኑን ሳይ እና ደግሞ ጧት የተናገረችኝ ንግግር ሳይ ቤት ውስጥ ደግሞ ማንም ስለሌለ ለዛ ፈርቼ ነው ሊሊ እስከምትመጣልሽ ድረስ። አደይ ያጠፋሁት ነገር ካለ ንገሪም ብሎ ሲላት፣ አረ ዶክተር በፍጹም ምንም አላጠፋህም፣ እንደውም ዛሬ ህይወቴን አድነህልኛል። የድብ እናት አንዳንዴ የሳስባቸው አብደዋል መሰለኝ ሊያደርጉ የነበረ ዶክተር ብላ ስትል፣ እሱን እንግዲህ አላውቅም አደይ፣ ምክንያቱም የምታውቂው አንቺና ዲቭ ብቻ ናቸው። እውነት ለመናገር ምን አይነት ጣጣ ውስጥ እንደገባሽ ራሱ ለማመን ይከብደኛል። ለማንኛውም አይዞሽ፣ አሁን ነይ እንሂድ የሆነ ለየት ያለ ቦታ ብሎ አላት። ምን ማለት ነው? የምነግርሽ ነገር አለኝ፣ ስለዚህ እባክሽን አደይ አትበይም ብሎ ሲላት፣ እንደዛ ከሆነ እሺ፣ ግን ደግሞ እንደምታውቀው እኔ ምንም አይነት ነገር እንደሌለኝ ልንገርህ እና ምንም ነገር እንዳጠብቅ ብላ አለችው። አታስቢ አደይ፣ ገና ለገና ምንም ነገር ላለመናገር ብለሽ ነው እንደዚህ የምትይው አይደል? አረ እንደዛ አይደለም፣ የእውነቴን ነው፣ ምንም የለኝም። ታውቀኝ የለ እንደ ዶክተር፣ ቢኖረኝ እኮ ደስ ይለኝ ነበር ለራሴ ብላ አለችው። አታስቢ፣ እውነት ለመናገር እኔ ይዤሽ የሚሄደው ለመገባበዝ፣ ለመብላት፣ ለመጠጣት ሳይሆን አንቺ ብቻ ነሽ ሁሌ የውስጥሽን የምትናገሪው እና ዛሬ እኔ ለአንዴና ለመጨረሻ ጊዜ ልነግርሽ እፈልጋለሁ። ምናልባትም አንቺው ራስሽ ትሆኛለሽ ሀሳቡን አመንጭተሽ የምትናገሪው። ከዛ ይሁን ካልሽኝ ይሆናል፣ አይሆንም ካልሽ ደግሞ አይሆንም ብሎ አላት። እንደዛ ከሆነ ጥሩ፣ ለማንኛውም መልካምና ጥሩ ያርገው ዶክተር ብላ ስትል፣ አታስቢ አሁን ግን አንድ ከባድ ጥያቄ ልጠይቅሽ ነው ብሎ አላት። ምን ችግር አለው? ጠይቀኛ። ግን የእውነት ዲቭን ብታጩ ምን ይመስልሻል ብሎ ሲጠይቃት፣ ምን ማለት ነው? ዲቭን እኮ አሁንም አጥቼዋለሁ፣ መቼም ከዚህ በኋላ የኔ ይሆናል ብዬ አላስብም ብላ አለች። አይ ያንቺማ ቢሆን አንድ ቀን እኔ ራሱ ጾለቴ ነበር ብሎ ሲላት፣ አታስብ፣ ብዙም ርቀት አትሄድ፣ ምክንያቱም አሁን ላይ ዴቭ ከቤሪ ጋር ከባድ ፍቅር ይዞታል። ምን? አዎ እሷና የማገባው ይቅርታ አድርግልኝ ብሎ ጧም መጥቶ እኮ ሁሉንም ነገር ነገረኝ። ታዲያ እንደዚህ አይነት ወንድ እኔ ጋር ቢመጣ ምን ይሰራል ብላ ስትለው፣ ግን ደግሞ እኔ በእናቱ ጥፋት ይመስለኛል፣ ማለቴ እናቱ እየተጫነችው እንጂ ዴቭ መቼም አንቺን እንደሚወድና እንደሚያፈቅር የታወቀ ነው ብሎ ሲላት፣ አይ ዶክተር እውነት ለመናገር ገና ለገና እሷ ትጎዳለች እያልክ የምትሸነግለኝን ሀሳብ በፍጹም አልደግፈውም። ምክንያቱም ውድና የተከበራችሁ የትርሲቲ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። አደይ የዶክተሩን ፍቅር ተቀብላ እልም ያለ ፍቅር ውስጥ ሆኑ። ዶክተር በስተመጨረሻ ምኞቱና ሀሳቡ ስለተሳካለት ወደ ዳይመንድ ጋር ደወለ እና ምኞቴ ተሳክቷል፣ ከዚህ በኋላ አንተ የፈለግከውን ነገር ጠይቀኝ ብሎ ሲለው፣ አይ ዶክተር እኔ የምፈልገው እህቴን ብቻ እንድትንከባከብልኝ ነው። ምክንያቱም ዴቭ እንደጎዳት
ጎዳት አንተም እንድትጎዳት አልፈቅድልህም። ምክንያቱም አደይ ማለት ሁሌ የምትሰባበር እቃ አይደለችም። ለአንድ ጊዜ ከተሰበረች ይበቃታል ብሎ ሲል አታስብ። እኔ እኮ ገና መጀመሪያውንም አደይ ማናት ምንድናት ህይወቷን በሙሉ አጥንቻለሁም እና ደግሞ እኔ ተቀናቃኝ ቤተሰብ የለኝም ብሎ አለ። ምን ማለት ነው? ስለ እሱ እንኳ ዛሬ ይቅርብህና የሆነ ቀን አወራሃለሁኝ። ምክንያቱም ስለ እኔ አስተዳደግና ስለ እኔ የቤተሰብ ሁኔታ ዛሬ ግን ላንተ ምንም ነገር አልነግርህም፣ ብቻ ደስታዬን ማጣጣም ነው የምፈልገው ብሎ ሲለው እኔ ምን ቸገረኝ፣ ምንም ይሁን ምን በጣም ደስ ይለኛል፣ ለማንኛውም ያስምርላችሁ ብሎ አለው። አሜን፣ የእውነትም ያሰምርልናል። ስለዚህ ስለ ሁሉም ነገር አመሰግናለሁ፣ አንተ የእኔ ለማድረግ እጅጉን ብዙ ጥረሃል ብሎ አለው። አታስብ፣ እውነት ለመናገር በጣም ልዩና እንዲሁም የተለየ ነበር። አደይ ብታይ በቃ ከስተ ዛሬው ለየት ባለ ሁኔታ እኔን መቅረብና እኔን ማውራት ፈልጋ ነበረ። የዚህ ሁሉ ደግሞ አንተና አንተ ነህ ብላ አለችው። ከዛ እሺ ለማንኛውም አሁን ምንም ነገር ማለት አልፈልግም። ምን ማለት ነው? በቃ ያለው ነገር ይበቃል። ከዚህ በኋላ እባክህን ምንም ነገር እንድትለኝ አልፈልግም ብላ ስትል ምን ቸገረሽ? ቆይ ይህን ያህል ትፈሪኛለሽ እንዴ? አይ መፍራትማ አልፈራህም ዶክተር፣ ግን ደግሞ ላደረክልኝ ነገር መቼም ቢሆን አረሳውም ብላ አለችው። እንደዛ ከሆነ ጥሩ፣ ለማንኛውም እስኪ አንተ ታፋ ላይ ልተኛ ብላ አደዬ ስትተኛ ዲቭ በሀሳቧ መጣ። ከዛ ስለ ዲቭ ስታወራ አደይ የሆንሽው ነገር ካለሽ ተናገሪ፣ እኔ እኮ ዶክተር ነኝ እንጂ ዲቭ አይደለሁም። እና ከኔ ጋር ያለሽው እየተጫወትሽብኝ ነው ወይስ ደግሞ የእውነት ዲቭን እረሳዋለሁ ብለሽ ነው ብሎ ሲላት፣ አረ እንደዛ አይደለም። ታዲያ እንደዛ ካልሆነ ለምንድን ነው አንቺ በሀሳብ የምትዋጩ? ዲቭ እኮ ምርጫውን መርጧል፣ አሳይቶሻል። አንቺ ራስሽ ከዚህ በኋላ ማሳየት ሲጠበቅብሽ፣ አንቺ ግን ሌላ ነገር ተናገርሽ አይደል ብሎ ሲላት፣ በጣም ይቅርታ እኔ እኮ እንዲህ ይሰማሃል ብዬ አስቤም አላውቅም ነበር። እንዴ ለምንድን ነው እንደዚህ የምትይው? እኔ ሰው አይደለሁ እንዴ? ለምንድን ነው የማይሰማኝ? እስኪ ንገሪኝ ብሎ አላት። እሱንማ የእውነት በጣም ይቅርታ ብላ ስትለው፣ አታስቢ፣ ምክንያቱም ስለምወድሽና ስለማፈቅሬሽ ይቅርታሽን ተቀብያለሁ። ግን ደግሞ ሁለተኛ እባክሽን የፊት ስለሱ አታውሪ። የእውነት አደይ አሁንም ድረስ ስሜት ለሱ ካለሽ እኔ እንድትሄጂ ፈቅጄልሻለሁ ብሎ አላት። ምን ማለት ነው? አልገባኝም። ይህ ማለት አትወደኝም አታፈቅረኝም እንዴ ብላ ስትለው፣ እንደዛ እኮ አይደለም። ምክንያቱም አንዳንድ ጊዜ ፍቅር ነፃነትን ይፈልጋል። ምን? አዎ የምሬን ነው። ነፃነትን ስለሚፈልግ እኔም ደግሞ ነፃነት ልሰጥህ እፈልጋለሁኝ እንጂ በፍጹም ከኔ ጋር ሆነህ እንድትደበርብኝ አልፈልግም ብላ አለችው። አይ እኔ እኮ አደይ ሁሌም ቢሆን ከአንቺ ጋር ሁኜ ምንም ነገር እንደማይደብረኝ ነግሬሽ ነበረ። በቃ እንደዛ ከሆነ መልካም፣ ከዚህ በኋላ ግን ምንም የሚያስጨንቅ ነገር የለም ብላ አለችው። እንደዛ ከሆነ በጣም ጥሩ፣ እኔም ቢሆን ምንም እንደማያስከፋኝና እንደማያስጨንቀኝ ልነግርህ እወዳለሁ ዶክተር፣ ግን ደግሞ ላደረክልኝ ነገር በሙሉ ከልብ አመሰግናለሁኝ ብላ አለችው። ምስጋና ምንም አይደለም፣ እናም አታስቢም እሺ፣ ምንም አይፈጠርም ብሎ ዶክተሩ አደይን አላት። አደይ አምላኬ ሆይ ቆይ እውነት መካሻ እየሰጠኸኝ ነው ደግሞ ወይስ ሁለተኛ እየፈተንከኝ ነው? ምክንያቱም ግራ የሚያጋባ ስሜት እየተሰማኝ ነው። የቱንም ያህል ባደረገው ነገር ብናደድበትም እንኳ ምናልባትም ልክ ሊሆን ይችላል። ምክንያቱም ምናልባት እኔ በሱ ቦታ ሁኜ ባየው እማዬ ብትታመምና ዲቭን አታግቢው ብላ ብትለኝ ላላገባው እችላለሁኝ። እሱም እኮ እንደዛ ሆኖ ሊሆን ይችላል እንጂ የእውነትም ጠልቶኝም ላይሆን ይችላል እያለች ብቻዋን ሰብሰለሰለች። በሌላ በኩል ዳይመንድ ቤዛን እገላለሁ እያለ ያዙ ይልቀቁኝ ሲል፣ አረ ተረጋጋ፣ ከዚህ በላይ ምንም የምረጋጋው ነገር የለኝም። ምክንያቱም እኛ ላይ እንደተጫወተችብን እኔ ራሱ እጫወትባታለሁ። ቆይ እሷ ማናትና ነው?
አንዴ ሊሊን አንዴ ደግሞ አበበን የምትጫወተው ብሎ ተናደደ። ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አይር